በነገራችን ላይ አንዳንድ ቃላት ከአይምሮ የማይጠፋ ከልብ ልትሰርዙት የማትችሉ ከዱላ የበለጠ የሚያም ከዱላ የበለጠ ጠባሳ ሆኖ የሚቀመጥ ንግግር እንዳለ ታውቃላችሁ አይደል? እነዚህ ዛሬ ክፉ ቃላት ክፉ ደግ የተመላለሱ ሰዎች ነገ ያንን ረስተው ሰላም ቢያወርዱና አንድ ቤት ተመልሰው መኖር ሲጀምሩ እንኳን ታስታውሳለህ እንዲህ ብለኸኝ ነበርኩ እምረሳልህ መሰለህ እንዴ? መቼም ከህሊና የማይጠፋ መቼም ከልቤ ልሰርዘው ማልችለት ቃላት ተናግረሽኝ ነበርኩ ትረሻዋለሽ እንዴ? ትረሳዋለህ እንዴ? የሚባባሉትን ነገር ታውቁታላችኋል። ዱላ ስትመቱ ያ ዱላ ጠባሳው ሄዶ 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 ይደበዝዝና ይጠፋል። ቁስልም ከሆነ ይደርቅና ቦታውን ይሸሻል። ንግግር ግን ከህሊና የማይጠፋ ከአይምሮ ልትሰርዙት የማትችሉት በጣም በቃ የሚያም ያንን ሰው ባያችሁት ቁጥር ንግግሩን የምታስታውሱት ነገር አለ። እነዚህ አሁን ዩቲዩብ ላይ የምናያቸው ሰዎች ልክ እንደዛ ማለት ነው። በጣም ከፍ ዝቅ ይደራረጋሉ። እሷ እንዴት እንደምትናገረው እሱ እንዴት እንደሚናገራት ለነሱ አይደለም ለኛ የሚቀፍ ለነሱ ለሚመላለሱት ዓለም እኛ ለምንሰማው እንዴት እንደሚዘገንነን እንዲህ ሳይከባበሩ እንዲህ ሳይዋደዱ እንዲህ ፍቅር ሳይሆኑ ነገ ትዳር ውስጥ ይገቡና ከዛ ትዳር ውስጥ ከገቡ በኋላ ላይ ቁርሾ ይጀማመሩና አንቺ እኮ እንዲህ ብለሽኝ ነበር፣ አንተ እኮ እንዲህ ብለኸኝ ነበር እየተባባሉ ጭራሽ የማይረሳ መጥፎ ነገር ሊያሳልፉ ይችላሉ ማለት ነው። የኛ ሀገር ዩቲዩበሮች እንደዛ ነው እያደረጉ ያሉት። ተመልከቱ። ብሩክና ሃይሚ የሚመላለሱት ቃላት ክብር የሌለው ውርደት ብቻ፣ ንግግራቸው እንዴት እንደሚከብድ ነገ ሽማግሌ በመካከላቸው ገብተው በቃ አንቺም ተይ አንተም ተይ ይባባላሉ። ከዛ እነዛ ሽማግሌዎች ፊት እንዲህ እኮ ብሎኝ ነበር እንዲህ ብላኝ ነበር እኮ። አስቡት። ምረሳልሽ መሰለሽ እንዴ? የረሳው ልክ መሰለህ እንዴ? ይሄንን እንዳይደራረጉ የሰው ልጅ ምን አለበት አንዱ ተወት አድርጎ ከዛ ነገሮች ከተረሳሱ በኋላ ነገሮችን ካስተካከሉ በኋላ ወደ ሰላም ቢመጡ። ሁሌ እዛው ሁሌ ተመሳሳይ የተለያየ ዛሬ በሃይሚ ዩቲዩብ ከተለቀቀ ነገ በብሩክ ከዛ ይቀጥላል። እንዲህ እየተባለ ክፉ ቃላት እየተወራወሩ ክፉ ቃላት እየተመላለሱ መቼ ነው ማቆሚያቸው? የሃይሚና የብሩክ በነገራችን ላይ የውብዬና የናሂ የሩታና አብርሃም ህይወት እንዲችው ክፉ ቃላት እንደተወራወሩ እንደተደማሙ እንደተመላለሱ አሉ ሚዲያው ላይ። ማቆሚያቸው መቼ ነው? የአላዛርና እናቱና ትንሱ እንዴት እንደሚመላለሱ ስማ እንዲህ ብታቀርብልኝም አልበላልሽም፣ አጠገባችሁም አልደርስም፣ አጠገቤ አትድረሱብኝ፣ ብሞት ሬሳይ ላይ በመድኃኒዓለም ያ ሁሉ ይረሳና ነገ እኮ የሆነ ነገር ቢፈጠር የሆነ ሰው የሆነ ነገር ቢሞት የሆነ ከመሀላቸው የሆነ ነገር ቢደረግ እየየ ከማለት ወደኋላ ይሉ። ዛሬ እንዲህ ክፉ ቃላት የተነጋገሩትን ነገ መለቃቀስና ያው ሞት መቼም የሰው ልጅ በምትለዩት በደስታም በሀዘንም ጊዜ ነው። በደስታ ጊዜ ክፉ ቃላት ትመላለሳላችሁ፣ በሀዘን ጊዜ ደግሞ ትቀባበራላችሁ። አለቀ። ይሄ ሁሉ ከመምጣቱ በፊት ምን አለበት አንዷ ለቃ ወታ ረገብ ብላ ከዛ ከተረጋጋ በኋላ ተመልሳ መታ ወደ ሰላም ብትሄድ? ምን አለበት ሰላማችሁን ብታወርዱ? ምን አለበት ሰላም ወርዳችሁ እናንተ ለኛም ሰላም ብትሰጡን? ምን አለበት እናንተ ፍቅርንና ክብርን ተምራችሁ ለሌሎች ክብርና ፍቅርን ብታስተምሩ? ምን አለበት እናንተ ተከባብራችሁ ለሰዎች ክብርን ብታስተምሩ? እናንተ ተዋዳችሁ ተፋቅራችሁ ለሰዎች ፍቅርንና ክብርን ብታስተምሩ? እንደዛ ነው የሚያምርባችሁ። ትናንትና ዋው የተበላላችሁ የተጨበጨበላችሁ አንድ ብትሆኑ ታምራላችሁ፣ አንድ ላይ ስትሆኑ ትሄዳላችሁ ስትባሉ የነበሩ ዛሬ እንደዚህ ከፍ ዝቅጥ እየተደራረጋችሁ ሚዲያ ላይ ለቤተሰብ ምን ይለናል፣ ቤተሰብ ምን ይለናል፣ ጓደኛ ምን ይለናል ሳትሉ፣ የሚከተልን የሚሰማን ምን ይለናል ሳትሉ የምትወራወሩት ቃላት እንዴት የሚከብድ! እኛ ለምንሰማው እንዴት እንደሚከብደን እናንተ ለምትወራወሩት ምንም አይመስላችሁ። ናሂንና ውብዬን እዩዋቸው። በእርግጥ ድራማ ነው
አሁን የናሂንና ውብዬ ተሰቃየች፣ ውብዬ እንዲሆነች እንደማልቀስ እንደማዘን ብዙ ነገር ትሆናል። ድራማ ነው። ቤቷን ክፍት አድርጋ የምትጠብቀው ድራማ ስለሆነ ነው። ልጁን እዛ ቦታ ላይ አስተኝታ ማታቅ ልጇን ሶፋ ላይ አስተኝታ ልጄ ላይ አትጮ ብላ ተነስታ ጓዳ የገባችው ድራማ ነው። ከዛ ለምን ልጁን ይዘን አንወጣም ብለው ወንድሟና ያኛው የተነጋገሩት ድራማ ነው። አለቀ። ድራማ ባይሆን ኖሮ ልጇን ድሮ ነው ዛሬ ነው ሶፋ ላይ የምታስተኛው፣ ብድግ አድርጋ ጓዳ ታስተኛው ነበር። ከነሱ ጋር እነሱ እስከሚወጡ ድረስ ውጡልኝ እያለች እነሱን አስወጥታ እዛው ትቀመጥ ነበር። እነሱን አስወጥታ ልጇን ጋር ትገባ ነበር። ግን ድራማ ነው። አለቀ። እናንተ በምታስተላልፉት ክፉ መልእክት፣ እናንተ በምታስተላልፉት ክፉ ድራማ ትውልዶች ልጆቻችሁ ነገ የማይሆን ነገር ይደርስባቸዋል። በህይወታቸው ላይ የማይሆን መልእክት ይመለከታሉ፣ የማይሆን መልእክት ያስተላልፋሉ። ነገ ሰው መቼ ነው ህሊና የሚኖረው? ህሊናችሁን በዚህ ልክ ባትሸጡት ምን አለበት? ማንነታችሁን በዚህ ልክ ባታወርዱት ምን አለበት? የሰው ልጅ እኮ በህይወት ሲኖር እኮ ነው ገንዘብንም የሚያገኘው። የሰው ልጅ እኮ ራሱን ሲያከብር እኮ ነው ሰውም ሊያከብረው የሚችለው። እኔ ራሴን ካዋረድኩኝ ሰዎች እኔን ሊያዋርዱኝ ይችላሉ። እኔ ራሴን ካከበርኩኝ ግን እኔም ሰዎችን ሊያከብሩኝ ይችላሉ። እኔም ሰዎችን ባከበርኩት ልክ ነው ሰዎች እኔን ሊያከብሩኝ የሚችሉት። እኔ ሰዎችን ባዋረድኩት ልክ ነው ሰዎች እኔን ከፍ ዝቅ አድርገው ጥብ አድርገው ሊያዋርዱኝ የሚችሉት። ለምን የማይሆን መልእክት ይዘን እንሯሯጣለን? ለምን የማይሆን መልእክት ይዘን እንመላለሳለን? ምን አለበት ቆም ብላችሁ ብታስቡ? ምን አለበት ቆም ብላችሁ ጥሩ ነገርን ሰርታችሁ ብታስተላልፉልን? ድራማ እኮ እኛ የምናውቀው በቴሌቪዥን ላይ ድሮን ድራማ፣ ተከታታይም ድራማ ይችላል፣ ማንኛውንም ፊልም ሊሆን ይሆናል። ያ የፊልሙን እንትን እኮ ነው የሚከፍላቸው። አሁን እያንዳንዱ በሚሰራው ልክ ስለሆነ ዩቲዩብ የሚከፍለው፣ በሚሰራው ልክ ስለሆነ ዩቲዩብ ላይ የሚያገኘው። ጥሩ መልእክት የሚሆን መጥፎ መልእክት የሚሆን ብልግና የሚሆን ስድ ነገር የሚሆን ጥሩ ነገር የሚሆን ምንም ነገር የሚሆን ምንም አይመለከተውም። ብቻ ሰርተውልኛል፣ ብቻ ይሄን ያህል አግኝተዋል ልክፈላቸው ብሎ ስለሚከፍላችሁ የምታረጉትንና የምትሆኑትን የምትሰሩትና በአጠቃላይ የምትሆኑትን ነገር ግራ አጋባችሁ። ነገ አሁን ልጆቻችሁ እንዲህ አይነት መጥፎ ነገር ይዘውላችሁ ይመጡ። የታይተ ነው ለምን እንደዚህ ሆንክ ምን አይነት ነው ስትባሉ ምን አይነት ስም ይሰጣችኋል? አንቺ ያሳደግሽው ልጅሽ እንደዚህ ከሆነ ነገ ልጅሽ እንደዚህ በዚህ ሁኔታ ላይ ካለፈ ምን አይነት ሞራል ነው የሚኖርሽ? ምን አይነት ህሊና ነው የሚኖርሽ? ትውልዶቻችንን በገዛ እጃችን በገዛ እስራችን በገዛ እኛ አቀባበላችን ትውልዶቻችንን ገደል እየከተትን ትውልዶቻችንን መልካም ነገር እንዳይቀስሙ ትውልዶቻችንን ጥሩ ነገር እንዳይማሩ እያደረግን በክፉ ቃላትና በክፉ መርዝ እንዲወራወሩና እንዲያድጉ እናደርጋለን። ምን ነው እኛ እናንተ ድሮ ስትነሱና ስትጀምሩ በምንድን ነበር የጀመራችሁት? ወደ ድሮ እንትን ብላችሁ ወደ ድሮ ልጆች እናንተ ባደጋችሁበት እንኳን ባያድጉ ልጆችን ማስተማር በምትችሉበት ማሳደግ በምትችሉበት ነገር ስርዓት አስይዛችሁ ብታሳድጉና እንትን ብትሉልን። መቼ ነው ሚዲያው ጽድት ያለ ስራ የሚያስተላልፍልን? መቼ ነው የኛ ሀገር ዩቲዩበሮች ጽድት ያለ መልእክት ሊያስተላልፉልን የሚችሉት? መቼ ነው ከጸብ፣ ከድብድብ፣ ከክርክር፣ ከጩኸት፣ ከዱላ፣ ከስድድብ፣ ከመዘላለፍ፣ ከመደባ በቃ ከምንም ነገር ጽድት ብሎ የጸዳ ዩቲዩብ ልናይ የምንችለው መቼ ነው? ማቆሚያቸው መቼ ነው? ማን ነውስ ሊያስቆማቸው የሚችለው? እንዴትስ ነው ሊያቆሙ የሚችሉት? ምን ቢደረጉ ምን ቢሰጣቸው ምን ቢባሉ ነው ሊያቆሙ የሚችሉት? ከእንደዚህ አይነት ውጣ ውረድ ከእንደዚህ አይነት ውጥንቀት ውስጥ ወጥተው ሰላማዊ ስራ ይዘው መጥተው ሰላም ህሊናቸውንም ሰላም ሰጥተው ለሰውም ህሊና እረፍት ሰጥተው ሊኖሩ የሚችሉት። እናንተ አንዴ ዘግጣችኋል። እናንተ አንዴ ረክሳችኋል። እናንተ አንዴ ወርዳችሁ ተዋርዳችኋል። ትልቅ የለ ትንሽ የለ ወንድ የለ ሴት የለ መከባበርን የሚባል አውርዳችሁታል። ሃይማኖት አልባ ቤተሰብ አልባ አድርጋችሁታል። ትልቁን ካላከበረ ማን ነው እሱ ተነስቶ እናቱን የሚያከብረው? ዛሬ ሚዲያ ላይ ያልተከባበረ ነገ እኔን እናትህን አክብር ብለሽ ብትይው የታባሽ ያስተማርሽውን ክብር ነው የሚያስተምርልሽ ለአንቺ የሚያከብርሽ። የታባክ ያስተማርከውን ክብር ነው እኔን አክብረኝ ብለህ የምትለው። እንዴት አላከበረኝም እንዴት አሰደበኝ ልትይ ትችያለሽ። አንቺ ሰውን ስታዋርጂ ነገ እሱ ቢያዋርድሽ ለምንድን ነው የምታዋርደኝ ልትይው አትችይም። ጌታ ሆይ ኧረ ትዕግስቱንና ልቦናቸውን ስጣቸው። ትዕግስቱን ስጠለኛም